ነፍሴ ተጠመች፣ አምልኮን ተጠመች። የእግዚአብሔርን ቃል ደግሞ ሲያስረዳ የሚያስረዳበት መንፈሱ እየማረከኝ መጣ። እየማረከኝ ሲመጣ እግዚአብሔርን ጠየቅኩት፣ ይህ ነው ወይ ሌላ ቦታ ነው ስል ይህ ነው አለ። ያለው ነገር እያየሁት በቃ ፈረሰ። እቅፉ ሲፈርስ ሐዘን አልተሰማኝም። የሆነ ነገር ከኔ ላይ እንደወደቀ የሆነ በቃ ጫና ከኔ ላይ እንደተነሳ ተሰማኝና ደስ አለኝ። እቺ 10,000 ብር የት ታደርሰኛለች? ከዚች 10,000 ብር ደግሞ 2,000 ብር እንዴት ልስጥ? ስጥ አልሰጥም። እግዚአብሔር ረዳኝ። 30,000 ብር የ3 ወር ከፈልኩና ቁጭ። ክብር ለጌታ ይሁን። ክብር ለወደደን ከኃጢአታችን ሁሉ በደሙ ላጠበን ለእግዚአብሔር ልጅ ለኢየሱስ ክርስቶስ ይሁንለት። እግዚአብሔር መልካም ነው፣ ሁሉ ጊዜ መልካም ነው። ጌታ ይባረክ። እኔ ዛሬ ከእናንተ ጋር ጌታን የሚያመሰግንበት 2 መሰረታዊ ነገሮች አሉ። እግዚአብሔር ድንቅ ያደረገልኝ ማለት ነው። የመጀመሪያው እግዚአብሔርን የሚያመሰግንበት ምክንያት አንዱ ወደዚህ ቤተክርስቲያን ጆይን ያረኩበት ነው። ያ ማለት ካለውበት ስፍራ ወደዚህ አዲስ አበባ ለመኖር በቤተሰብ ምክንያት ወደዚህ ስመጣ እግዚአብሔርን እጅግ ነው የምወደው፣ እጅግ ነው የማከብረው፣ እጅግ ነው የማመልከው። ህይወቴ ከሱ ጋር የተያያዘ ነው። ግን አዲስ አበባ ከመጣሁ ወዲህ ልቤ የሚያርፍበትን ስፍራ አላገኘም። እግዚአብሔርን በትክክል ከመንፈስ እውነተኛ የሆነ አምልኮ ማመልክበትን ቦታ አላገኘውም ነበር። ወደ ተለያዩ ስፍራዎች ቦታዎችም ጆይን ባረግም ነገር ግን ልቤ አልተረጋጋም፣ አልተቀመጠም፣ አላረፈም። ለ4 ዓመታት ያህል የት ነው ቦታዬ? የት ነው ስፍራዬ? የት ነው ማመልከው? ከማስር ነው የምሆነው? የት ነው የተዘጋጀልኝ ቦታ? ከማጋን ነው እግዚአብሔር አንተን ማመልከው በሚል ጥያቄ ረጅም ዓመት እና እየሄድኩ እየገባው እየወጣው በታክሲ ውስጥ በስራ ቦታ በሁሉ ቦታ እግዚአብሔርን ይጠይቀው ነበር። ግን አንዳንድ ቦታዎችን እሄዳለሁ። ይህ ነው ስል አይደለም ይላል። ከዛ ለ1 ዓመታት ያህል በቃ ለተወሰነ ለ1 ዓመታት የሚያህል ወሮች ቤቴ ላይ ቁጭ አልኩና እግዚአብሔርን መጸለይ ጀመርኩት። ለምን መቅበዝበዝ አይገባኝም፣ መንከራተት አይገባኝም። እግዚአብሔር ስፍራ ቦታ ይሰጣኛል። ስለዚህ ቁጭ ብዬ መጸለይ ጀመርኩና እየጸለይኩ ነፍሴ ተጠመች፣ አምልኮን ተጠመች፣ እግዚአብሔርን ማምለክን ተጠመች፣ የኔ መሰለ ጉባኤን ተጠመች። ነፍሴ በጣም ተጠመች፣ ተራበች። እና ከዛ ደግሞ ትንሽ ረቅ ስል ልቤ ወደ ሌላ መሄድም ጀመረ። ወደ ቢዝነሱ ወደ ተለያየ ነገሮች መሄድ ስጀምር ራሴን ፈራው። ለራሴ ፈራውና እዚህ ጋር የሚያገለግል እግዚአብሔር ሰጠኝ እጅግ የሚወደው አንድ ወንድሜ ነበርና ለሱ ስልክ ደወልኩለትና ያለውበትን ሁኔታ በሙሉ አንድም ሳልደብቅ ነገርኩለት። ስነግር እግዚአብሔር ዘመኑን አገልግሎቱን ይባርከው። እጅግ በጣም መከረኝ፣ ከልቡ መከረኝ። ወደትም የትም እንዳልሄድ ወደዚህ ስፍራ እንዲመጣ ቀን ቀጠረልኝ። አርብ መስከረም የመጀመሪያ አርብ 8 ሰዓት ፕሮግራም ይጀምራል አለኝ። ስራ አልወጣው ያን ቀን ሱቄን ዘጋውና ወደዚህ ለመምጣት በጣም ተዘጋጀው። ሁሉም ነገር ቦታውን አሳየኝ፣ አስቀመጠኝ። አርብ መስከረም 2015 መስከረም ወር ላይ የመጀመሪያ ወር ላይ መጣው፣ ገባው፣ አየው። ልክ ስገባ ውስጤ አረፈ። ውስጤን ሊያረጋጉኝ ከሚችሉበት ምክንያት አንዱ ደግሞ ስርዓቱ ልቤን በቃ አረጋጋ። ያለው ስርዓት አካሄዱ። ከዛ ደግሞ ስመጣ ፓስተር ሲያስተምር መረጋጋቱ፣ የእግዚአብሔርን ቃል ደግሞ ሲያስረዳ የሚያስረዳበት መንፈሱ እየማረከኝ መጣ። እየማረከኝ ስመጣ
እግዚአብሔርን ጠየቅኩት፣ ይህ ነው ወይ ሌላ ቦታ ነው ስል ይህ ነው አለ። ጌታ ይባረክ። የብዙ ዓመት ጸሎት የተመለሰ በእግዚአብሔር እግር ስር አረፍኩ። ጌታ የተባረከ ይሁን። ሁለተኛው የሚመሰክርበት ምክንያት አንዱ ደግሞ የስራዬ ሁኔታ ነው። የምሰራበት ቦታ ላይ ያው ደህንነቱ ብዙ የተጠበቀ አይደለም። ቦታው በዙሪያውን በሸራ ላይ በቆርቆሮ ምናምን አድርጌ ነው ራሴ የሰራሁትና ያንን ቦታ እንድሰራበትም ፍቃድም የተወሰነ ፍቃድም ተሰጥቶኝ እየሰራው ነበረ። ጥሩ ማህበረሰብ ነበረ፣ ብዙ ደንበኞች አሉኝ እና እግዚአብሔር ሞገስ ሆነልኝ በዛ ቦታ ላይ እየሰራው እያለ። ነገር ግን ዙሪያ ላይ ካሉት አንጻር ብዙ ጫና ደረሰብኝ። በየጊዜው ጫና እየመጣ ክስ እየመጣ ማነው የፈቀደ፣ ማነው ተቀመጥ ያለ፣ ተነስ እናፈርሳለን። ለአንድ ዓመታት ያህል ክምር ጫና እየፈራው ነበረ። እየሰራው ነበረው እየፈራው ነገ ምን ይመጣል፣ ከነገ ወዲያ ምን ይመጣል፣ ማን መጥቶ ምን ያደርጋል በሚል ጥያቄ ውስጥ በፍርሃት ነበር እየሰራው የነበረውና ግን እግዚአብሔር ሆይ የተሻለ ስፍራ ስጠኝ፣ ሰፊ ቦታ ስጠኝ ያልኩ ደግሞ ጸልያለሁ። እግዚአብሔር ደግሞ መልካም ነው፣ ይሰማል። ጌታ ይባረክ። ከዛ ነገሮቹ እየጠበቡ መጡ። ዙሪያ ላይ ካሉትም እየጠበቡ መጡ፣ እኔ ጋም እየጠበበ መጣ። የምሰራበትም ሁኔታ ጫናውም እየባሰብኝ መጣ። በጣም አጣብቂ ጥያቄ ውስጥ ገብቼ ያለው የጥር ወር ነቢይ ብሩክ በድል የመሻገር ወር፣ ሌላ ክብር አለ፣ ከዚህ የሚበልጥ አለ፣ ይሄ በቃ አብቅቷል፣ ሌላ አለ ስል እዛ ጋር ነበርኩና ደስታዬ ወሰን የለውም፣ ልክ የለውም። ለምን ይታየኛል ነገሮች ጋር ቃሉ ደግሞ እኔን ራሴን እየነካ ስለሆነ በጣም ይታየኛል። ነገሮቹ ደግሞ እንደሚቀየሩም በሚገባ እያመንኩ ነበርና በደስታ ነበረ። በጣም በኃይል ይናገር ነበር የእግዚአብሔርን ቃል፣ የእግዚአብሔርን ድምፅ የመጣበትን የምልክቱን ኃይል በኃይል ይናገር ነበርና እኔም በኃይል እየተቀበልኩ ነበር። ከዛ ከወንድሜ ጋር ነበርኩና ጌታን አመስግነ ይሄ ቃል የኛ ነው ብለን ወጣን። ይሄ ቃልማ የኛ ነው ዛሬ ብለን ወጣን። ከዛ ሰኞ እግዚአብሔር ደግሞ በልዑል መጠጊያ የሚኖር ሁሉም በሚችል አምላክ ጥላ ስር ያድራል የሚል ቃል ጠዋት ሌሊት ሰጠኝ። አሜን አልኩና ወጣው። ማክሰኞም እንደዛ፣ ሮብም እንደዛ፣ አርብም እንደዛ ቃልን እየተቀበልኩ ወጣለሁ። ቀን ደግሞ የሚገጥመኝ ሌላ ነው። አርብ ቀን የመጨረሻው ቀን እግዚአብሔር ምን ብሎ ማታማ ሌሊት ነገረኝ፣ ሁሉን አደርግ ዘንድ ቻይ ነህ፣ ሐሳቢ ከለከል ዘንድ ከቶ እንደማይችል አወቅኩ አለ። ከዛ እግዚአብሔር በእኔ ላይ ሁሉን ይችላል ብዬ ወጣው። እግዚአብሔር በእኔ ላይ ሁሉን ይችለኛል፣ አይጥለኝም፣ አይተወኝም፣ አይረሳኝም። የእግዚአብሔር ልጁ ነኝ፣ በእጁ ምዳፍ ነው ስሜ ያለው፣ እኔ ያለው በእጁ ምዳፍ ነው። ወጀብ ቢነሳ ማዕበል ቢነሳ እግዚአብሔር ከኔ ጋራ ነው ብዬ ወጣው። እዛ ልክ ቁርስን በልቼ እቃ እየዘረጋጋው እያለ መኪና ይዞ መጡና ለአራት ለአምስት ሆኖ እኔ አንድ ነኝ፣ እነሱ ለአራት ለአምስት መጡና ሰበሰቡ እቃውን። ምንም አላልኳቸው፣ የእውነት ነው አልዋሽም። እኔ ራሴ አነሳለሁ፣ እግዚአብሔር ይባርካቸው አልኳቸው። እዛ አንዱ አዛዥ እሺ አትንኩ፣ እሱ ብቻውን ያንሳ አሉ። ጓደኞች የነበሩ ተባበሩልኝ፣ ሰበሰቡ። እቃውን የሚያስቀምጥበት ቦታም አልነበረኝም። እግዚአብሔር ደግሞ አጠገቤ ላይ ቅን ሰው ሰጠኝ፣ እቃውን አስቀመጠልኝ። ያለው ነገር እያየሁት በቃ ፈረሰ። እቃው ሲፈርስ ሐዘን አልተሰማኝም። የሆነ ነገር ከኔ ላይ እንደወደቀ የሆነ በቃ ጫና ከኔ ላይ እንደተነሳ ተሰማኝና ደስ አለኝ። በቃ ደስ አለኝ።
እና ብቻ ያው በዛ አካባቢ የነበሩ ሰዎች መንፈስ ለኔ ያላቸው እዝነታቸው እንትናቸው በቃ እንትን ልቤን እንትን ቢያደርግም የእግዚአብሔር መንፈስ ግን እውነት ነው የምላችሁ በቃላት ልገልጸው የማልችል የእግዚአብሔር አብሮነት እንደዚህ ነው ብዬ አሁን ልዘረዝረው የማልችለው የእግዚአብሔር አንድነት እቅፍ አድርጎ እንደያዘኝ እግዚአብሔር ይባረክ። በእውነት ከዛ ደስ አለኝ። እቃውንም ስፍራ ሲያስኩት እቃዎቹ ያው ከዛ በኋላ ያለው ነገር ለሚመለከታቸው እንትን አረኩት። ከዛ በኋላ ተረጋጋውና እንደገና ወደ ቤት መጥቼ መጸለይ ጀመርኩት። እግዚአብሔርን መጠየቅ ጀመርኩት። ቅዳሜ የፓርትነር ቀን እዚህ መጣው። ፓርትነር የሆንኩበት የመጀመሪያ የመጣውበት ጊዜ ነው። ከዛ ጀምሬ እግዚአብሔር አርክቶኝ በፓርትነር እያገለገልኩ ነበር። እግዚአብሔር ይባረክ። ከዛ የፓርትነር ቀን መጣውና ፓስተር መጥቶ ስለ መሬት ግዢ ሐሳብ ሲያነሳ የሁሉም ሰው ደስታ ነበረ። የኔም ደስታ ነበረ እና አብዛኞች ያላቸው ያው ለእግዚአብሔር ቤት ይሰጣሉ። ከዛ የሆነ ሐሳብ ልቤ ጋር መጣና 2,000 ብር ስጥ አለኝ። አልሰጠም አልኩ እና ምክንያት አለኝ እና እግዚአብሔር ያለውበትን እያወቅ ሱቄ ፈርሶ እጄ ላይ ደግሞ እውነት ለመናገር አንድ ሱቄ ፈርሷል። የገባው ዕቃ ከነጋዴዎች ከትላልቅ ነጋዴዎች ከመርካቶ በክሬዲት ነው የነጋዴ ባህሪ ታውቃላችሁ የገባውና ይሄ ነገር አለ። ደግሞ እጄ ላይ አሁን ቤት እንኳን ለመከራየት ሌላ ተከራይቼ ለመስራት እጄ ላይ ያለው 10,000 ብር ነው። እቺ 10,000 ብር የት ታደርሰኛለች? ከዚች 10,000 ብር ደግሞ 2,000 ብር እንዴት ልስጥ? ስጥ አልሰጥም። እንደው እውነት ነው የምላችሁ እንደዚህ ልቤን ያስኩና ይሄ ሐሳብ ከየት ነው የመጣው ብዬ ከዛ በጣም በክርክር ውስጥ አለን ነው እና እንደገና ደግሞ የኔ 2,000 ብር አሁን እዚህ ጋር የሚሰጡት 50,000 የሚሰጡ አለ፣ እንዳቅም 100,000 የሚሰጡ አሉ። በቃ 5,000 ብር የሶስት ሰው ምናምን መጥ እየወረደ መጣ። አንድ ወንድም ደግሞ 3,000 ብር ሰጣለሁ ሲል ወደ እኔ ተጠጋ። ከዛ አይ እንደዚህም ከሆነ ችግር የለም አልኩና መጨረሻ ላይ እዚጋ ቆምኩት። እሱ ማይክ ያዘልኝ። ቆሜ ያው ያለውበትን ሁኔታ ነገርኩ። በቃ 2,000 ብር ሰጣለሁ አልኩት። 2,000 ብር ሰጣለሁ ያልኩትም በእምነት ነው። እግዚአብሔር ይረዳኛል፣ ቅድም እንደሰማችሁት እግዚአብሔር ይረዳኛል፣ ያግዘኛል እያልኩ ነበረ። እውነትም እግዚአብሔር ትልቅ አምላክ ነው። ስሙ ይባረክ። ከዛ እዚህ ወጣን። ለአንድ ወር ቢያንስ ለ27 ቀናት ያህል የነበርኩበት ሁኔታ ከባድ ነበረ። ለምን በቃ ቦታ ፍለጋ፣ ስፍራ ፍለጋ፣ ቤት ፍለጋ፣ ክራይ ፍለጋ በከየደላላው ጋራ ያለው መንከራተት ቀላል አልነበረ። ግን እግዚአብሔር ሆይ የት ነው? የት ልሁን? ስፍራው የት ነው? ቦታው የት ነው? ሌላ አለ አላልክም? ሌላ ክብር አለ አላልክም? ሌላ ስፍራ አለ አላልክም? ሌላ የተሻለ ነገር አለ አላልክም? ይሄ ነገር ሲፈርስ ደግሞ ሁሉን አደርግ ዘንድ ቻይ ነህ አላልክም? ታዲያ የት ነው የሚሆነው እያልኩ ነበረ። በእውነት እግዚአብሔር ምስጢረኛ የልብ አምላክ ነው። ሩቅ አይደለም፣ ከስትንፋሳችን ይልቅ ቅርብ ነው። ክብር ለስሙ ይሁን። እና በጣም በጥያቄ ውስጥ ነበር እና ለወንድሜም ደውል ነበረ። እዚህ ጋር ለሚያገለግለው ወንድሜ ይደውለው ነበር። እሱም ጸልይ፣ እግዚአብሔር ይረዳሃል፣ ጸልይ፣ ተረጋጋ፣ ጸልይ፣ የ2 ቀን የ3 ቀን ጾም ጸሎት ውሰድ፣ አይዞ አትንከራተት እያለ ነበር። እና መጨረሻ ላይ እና
መጨረሻ ወደ 27 ቀን ወደ 28 ቀን እየሆነ ያለ ድንገት ጠዋት ላይ ለአንድ ደላላ ደወልኩት። ያ ደላላ ደግሞ እንደዚህ አይነት ቦታ አለ ይሆናል አለኝ። የት ነው ስል እዚህ 22 አካባቢ ነው ይሆናል አልኩት። የሆነ ድምፅ ልቤ ላይ መጣ፣ የእግዚአብሔር አብሮነት። አይሆንም፣ ይሄ እንደዚህ ነው የማልበት ምክንያት ልክ እሱ እንደዛ ስል የሆነ ድምፅ በውስጥ ሰማው። ተቀበል፣ ሂድ፣ አንድ ላይ ሁን እስቲ እየው የሚል ድምፅ ሰማውና እሺ አልኩት። መጣ፣ ቤቱን አየን። እግዚአብሔር የሚገርም ቦታ፣ ሰው ያልጠበቀ እኔ ያልጠበቅኩት ደግሞ ማንም ያልገባበት ማንም ያልሰራበት አዲስ ገና እና ደግሞ አደባባይ ሰዎች ያሉበት ለእኔ ስራ ደግሞ እጅግ በጣም ምቹ በጣም የሆነበት ስፍራ እግዚአብሔር አሳልፎ በእጄ ሰጠ። ከዛ ከራዩን ስጠይቀው 10,000 ብር አሉኝ። ቀንሱ አልንቀንስም፣ ችግር የለው እግዚአብሔር ይረዳኛል እና ክፍያ የ3 ወር አሉኝ። እውነት ነው የምላችሁ፣ ቅድም እንደነገርኳችሁ 10,000 ብር ከ10,000 ብር 2,000 ብር ሲወጣ 8,000 ብር ከዛ እየወረደ አይደለም የሚመጣው። እግዚአብሔር ምንጮቹን ከየት እንደከፈተ አላውቅም። በእውነት ነው የምላችሁ። ከዚህም የሆነ ቦታ ስደውል እሺ ስል የጠበቅኩ ሳይሆን ያልጠበቅኩት፣ ያሰብኩ ሳይሆን ያላሰብኩት፣ አይዞ በርታ በጎኔ እንሆናለን ስሉት እግዚአብሔር ረዳኝ። 30,000 ብር የ3 ወር ከፈልኩና ቁጭ። ከዛ አንዳንድ የሚሰሩ ነገሮች አሉ ውስጥ ላይ አዲስ ነው፣ እሱም ተሰራ። 10 ምናምን ሺህ ብር እሱም ወጣ። አሁንም እግዚአብሔር ምንጭ እየከፈተ ከዛ ሱቁ ውስጡ ነጭ ነው፣ መደርደሪያውም የሰራሁት ነጭ ነው። በጣም ያምራል። የሚያልፉት ሁሉ ዋው እንዴት ያምራል እንደዚህ አይነት ነገር አለ እንደ ዋው። እኔ የእግዚአብሔር ሞገስ ነው የእግዚአብሔር ስራ ነው የምላቸው። እግዚአብሔር በድንቅ ረዳኝ። ሮቦት አልኩት፣ ሮቦት ሆነ። እግዚአብሔር ሮቦት አደረገልኝ፣ ምንጩን ከፈተልኝ። አሁን እኔ ያን ለራሴ እንዴት እያልኩ የነበርኩ ሰው ለሌላ ሰው ደግሞ ደሞዝ ከፍዬ ቀጥሬ ማሰራት